እንደዚህ ቬሎ ምናምን ድረስ ከደረስኩኝ እንዴ መስዋዕት ከፍያ ገባዋለሁ። ምን ሆናችሁ ነው እንዴ? ምንድነው የምትሉት? እንደዚህ ሞዶ እንደዚህ ከሄደ በኋላ አንድ ሰው ሄዶ ትዳር መስርቶ ከሌላ ሴት ጋር ከተቃቀፈ ምን ካለ በኋላ ምን ፍለጋ ነው የምታወሩት? ሆን ብላችሁ ሰው መበጥበጥ ካልሆነ ይሄ ፌር አይደለም። በኢየሱስ ስም እግዚአብሔር ይቅር ይበላችሁ። እኔ አልወድም እንደዚህ አይነት ነገር ሲጀመር። እንደው አደራችሁን ከኔ ጋር የነበራችሁ ሰዎች ማለት ነው እንደው በክርስቶስ ይዣችኋለሁ። ተሳስተንም አብረን ተጀናጅነን የነበረን ሰዎች ስታገቡ ምን ስትሉ ከሷ ጋር ነበርኩኝ ብላችሁ ማለት ነው እንዳታወሩ። እኔም አላወራም፣ አላቃትም። በወንድምና በእህትነት ነው የምንታወቀው። በሉልኝ። አዎ አደራህን፣ እንደው አደራሽን ምታቀኝ ማድላቃችሁ። ሰው እኮ በጣም ያስፈራል እኮ ወልዶ እንትን ብሎ እስከዚህ ሰዓት የት ነበረች? እንደዚህ አይነት ፍቅር ገንፍሎ የሚወጣ ፍቅር ካለ ኧረ እባካችሁ ጭ እናንተ ራሱ ጅል ናችሁ። እና ለማንኛውም እግዚአብሔር ይሆናችሁ። ግን እና ካባረረችው በኋላ ታዲያ ጅላንፎ ነው ብላ ነው አይደል ያባረረችው? ጅላንፎ ሰውዬ ታዲያ ዛሬ ላይ ብልጥ ሆነ እንዴ? ጅላንፎ ሰውዬ ታዲያ ዛሬ ብልጥ ሆነ? ብልጥ ሲሆን ነው የምትፈልጊው? በፊት ጅል እያለ እና ሰነፍ ከሆነ ዛሬ ምንድነው? ዛሬ ብርቱ ነው። ዛሬም እኮ አለማውራት እኮ ነው እንዴ? ሰነፍ ሸፋፋ ቆራጣ ብዬ ያባረርኩት ሰውዬ ከዛ ቆራጣውንም ሸፋፋነቱንም የተቀበለችው ሴት ልክ ስትገኝ እኔ አብሬው ነበርኩኝ ብዬ መምጣት አለብኝ? ኧረ እኔ አላረግም። በኢየሱስ ክርስቶስ ስም በዛም አላልፍም። እኔ አንድና አንድ ነገር ልንገርሽ ፍቅር፣ እኔ እንዲህ አይነት ሴቶች ይደብሩኛል። ከከሌ ጋር እኮ ነበርኩኝ ልክ ታዋቂ ሲሆን፣ አሁን እኔ የልጄን አባት ማለት ነው እንትን ለምሳሌ እንትን አለ የሚባል መኪና ነው የሚነዳው የአቡ አባት ማለት ነው። አሁን ብቅ ብዬ ማለት እከሌ ነው የሚባለው ስሙን ስጠራ ሰምታችሁኝ ታውቃላችሁ? እከሌ ነው የሚባለው እንትና ነው ልበል ፍርስ ነው የሚለው እከሌ ነው የሚባለው አዲስ መኪና ይዟል ቀሙልኝ ለአንድ ቀን አብረን ተኝተናል ልበል። ጽዳት እየሰሩ ወሬ እንደኔ ጽዳቱንም ስታገኝ እኮ ነው። ይኸው ጽዳቱን አቶ አይደል እንደ ይሱ ኢትዮጵያ ሄዶ ችግር ውስጥ የገባችሁት ጽዳቱን ስታገኝ አይደል? ሲቀጥሩ እኮ ነው ለጽዳቱ። እዚህ ሀገር የኔ ጌታ በስራዬ ሳትምጣብኝ ጽዳትም ሆነ ልመናም ብቻ ስታገኝ ነው። እዚህ ሀገር አታገኝማ። እሱ እኮ ነው ችግሩ። ቅናት እንዲያንገበግባል እና ማለት ነው። የሄለን ጥፋት ምንድን ነው ላልሽኝ ማለት ነው። ጥፋት ምናምን ምንም አይነት እዚህ ጋር ጥፋት ምናምን የለም። ይሄ ሙድ ነው። በቃ ሙዱን ተለብልበው ምታነሽበት መንገድ ካለ ወይነት ታነሽዋለሽ። እኔ ስሙን ጠርቼ አላውቅም፣ አልጠራም። በስማም ሰውም እንዲያውቁ አልፈልግም። የልጄን አባት በስማ አምቡል መንፈስ ቅዱስ ትልቅ ቦታ ሲደርስ ጠብቄ ማለት ነው። ከዛ እኔ እኮ አብሬው ነበርኩ እንደዚህ እንትን ነበርን ምናምን አትደርስም። አንተ ሸፋፋ፣ አንተ ሰነፍ ብዬ የተለየሁትን ወንድ ማለት ነው ጠብቄ እኔ አላመንኩም። ቆይ ነገሩ ገብቶሻል? ገብቶኛል። ሄለን ፉጌ ነው። ሄለን በፍጹም እኔ
ሄለን በፍጹም ማለት ነው በኢሱ ልቧን ታጣለች ብዬ በፍጹም በቃ ግን አናደዋታል። በቃ አንደኛ ማለት ነው የዘቢባ ይሄ ተረቧ ምናምን ማለት ነው ልትፈታ ነበር፣ አትፈታትም። ዘቢባን ታሰቃያታለች። አለቀ። እሷ እንደውም ከዘቢባ ይልቅ እንትናን ትወዳታለች መሰለኝ ራሄልን ምናምን ሌሎቹን እና ከጓደኞቿ ይውላችሁ ከጓደኞቿ ዘቢባ ተንኮለኛ እንደሆነ ሰምታለች። እንዴት እንደተበተኑ ምናምን ሄለን ታውቃለች። እና ከሄለን ጋር የምትቀርብ ከዛ ውስጥ አለች። እኔ ልንገራችሁ ለዚህ ማለት ነው አትፈታትም። በቃ እንትን ማናት ዘቢባ ተነሳው ስትል ማለት ቋ ታረጋታለች። ተነሳው ስትል ቋ ምን ከኢሱ ጋር ሳትገናኝ አይደለ እንዴ ዘቢባን ስትሰድባት የነበረው? ምንድነው እናንተ እኮ ሾርት ሚሞሪ ስለሆናችሁ እንጂ ማለት ነው ዘቢባና ኢሱ ሳይገናኙ አይደለ እንዴ ዘቢባን ስትሰድባት የነበረው? ምንድነው የምታካብዱት? ታንበረክካታለች። እኔ ነግሬያቸዋለሁ። ስጦታ እስቲ ታስታውሻለሽ? እኔ ቪዲዮ ላውጣ ይሄንን እኮ ቪዲዮ እኮ አለኝ እኮ ኢሱና ማለት ነው ኢሱና ዘቢባ ሳይገናኙ ማለት ነው እንትን ምንድነው ስሙ የሚባለው? በእናት ዘቢባን ስትሰድባት ነበር። ዘቢባ ራሱ ምን አሁን በኢሱ ነው ምናምን ብላ ማላከክ አያስፈልግም። ብዙ ነገር እኮ ስትላት ነበር። የተበተኑበትን አንዷንዶም ጸበል ምናምን የገባችበትን እቺ ዘቢባ የምትባለው መርዝ ናት እያለች ስትሰድባት ነበር። ልክ እንደ አዲስ የምታደርጉት ለዚህ ማለት ነው። ዘቢባ በሰላማዊ መንገድ ብትፈታት መፖሰት አይደለም እዚሁ አሰማቸዋለሁ። ምን እኔ መፖሰት ምን ያደርግልኛል እንጂ ማለት ነው። በዚህ ጊዜ እንትና ሄለን ዘቢባን ስትናገር ነበር። ለዚህ ጸቡን በኢሱ አታስመስሉ እና ማለት ነው። ዘቢባ ይቅርታ አይደለም 0 ውስጥ ታስገባታለች። እኔ ልንገራችሁ አሁን ዘቢባን ማለት ነው ማንም ናይት ክለብ አይጋብዛትም። ናይት ክለብ ውስጥ እንድዘፈን ምናምን ሙዚቃ ራሱ ስታወጣ እንዳይደመጥ ነው የምታረግባት። ሀቁን ነው የምነግራችሁ። የማስጠላውን ራሱ ሲያስጠላ ስለምትል ማለት ነው። ሄለን ጠብቁ። አሁን ምን አለሽ መሰለሽ ሄለን በጣም ያፍረኛል አለች። እነዚህ ሰዎች በውስጥ ያወራሉ ይሆናል እንግዲህ። ወይ ደግሞ አንድ ነገር ልንገራችሁ፣ ወይ ደግሞ ኢሱ ሲቀብጥ ማለት ነው ሊጀነጅን ብሎ ላግባሽ ብሏት ይሆናል። ያኔ ወረቀቱን እዛ እንትን ሊል አንድ ቆንጅዬ ልጅ አለች ሲባል ማለት ነው ሄለን እንደሆነች አላወቀም። ቴክስት ማለት ነው ይጻጻፉ ነበር ይሆናል። ከዛ ኢሱ ታውቂያለሽ ሲጀነጅን አይተነዋል። ገባችሁ? የምሬን ነው የምነግራችሁ። ከዛ ኢሱ ማለት እውነቴን ነው። እኔ የሆነ የተጠራጠርኩት ነገር አለ። ስጦታ ወይ ሄለን የሰው ማለት ነው ልጁ ሌላ ከተማ ነው የሚኖረው። ሌላ ከተማ ስለሚኖር ማለት ነው ሴት በቃ ደና ሴት የተባለች ሴት አያመልጠውም አሉ እኮ እንዴ! ያውቁታል እኮ መንፈት ይነፋል አሉ እኮ። እና ማለት ነው ይመስለኛል እሷን ሊጠብሳት ቴክስት ልኮላት ይሆናል። ላግባሽ ምናምን እኔ ለቁም ነገር ነው የምፈልግሽ ምናምን ብሎ በቀን እንግዲህ አስቡ ለ10 ሴት ከጻፈ እንዴት ያስታውሳታል? እሱ ወረቀት ለማግኘት ብሎ ነው። ምን ያድርግ ብላችሁ ነው? አይ ሮፕ ግን አፈር ብላ፣ አይ ስደት አለች እኮ። ከዘቡ ተደብቆ ያወራል። ከዘቡ ጋር ያለ ራሱ የምታወራው ሴት እሷ ራሱ ባለጌ ናት። ይሄ ልንገራችሁ። እኔ አንድ ወንድ ይውላችሁ፣ እኔ አንድ ነገር ልንገራችሁ ሴቶችዬ፣ ጥፋተኛ ከዛ በኋላ ተበደልኩ ብትይ አልሰማሽም። ከዘቡ ጋር ፍቅር ጀምሮ አሁን እኔ የተጣላሁት ወንድ አለ ከሌላ ሴት ጋር ፍቅር ጀምሮ በፍቅር ካወራኝ ባለጌዋ እኔ ነኝ። አለቀ። ከዘቡ ጋር እያለ
እየደወለ ወይ በቴክስት የሚያወራሽ ከሆነ አንቺ ነሽ ለራስሽ ክብር ያልሰጠሽው እንጂ እሱ ምን አጠፋ? እሱም ባለጌ ነው፣ አንቺም ባለጌ ነሽ። ነግበኔ ነው የሚባለው። ይሄ እንደዚህ ከሆነ ነግበኔ። ወንድ ልጅ እኔ አላውቅም፣ እኔ በዚህ በኩል አልገባም፣ ግን ማለት ነው ከእሷ ጋር ሆኖ እሷን እንደ ፈርቅ ይዞ ከሌላ ሴት ጋር ካወራ እኔ አላምንም። ባይዘዊ ኢሱ እንደዚህ የሚያደርግ አይመስለኝም። ጅላንፎ ነው፣ አያውራም። አይ ብዙ ህይወት ያየ ሰው እኮ ነው። ዩሮፕ ላይ ብዙ ነገር ያያል እና ማለት ነው በፍጹም አያረግም። ለምን ብትሉ ማለት ነው አንደኛ ጅላንፎ ነው ልጁ። በካራቴ አናቱ ተቀጥቅጦ የደነዘዘ ነው። ደንዝዟል። እንደ እያወራኩ ያንቀላፋል። እርጅና ይሁን ምን ይሁን አላውቅም። በቀደም አሁን ተሴ አረ ተጣመምኩኝ እናንተ። ተሴ እያወራው ማለት ነው። ተሴ ታውቁታላችሁ? ጀርመን ያለው ተሴ እያወራው ማለት ነው። የምሬን ነው የምነግራቸው። እያወራ ይተኛል፣ ያንቀላፋል። አስመሳይ ነው። ሄሉ መረጃ አላት፣ ተደብቆ እያወራል። እንግዲህ ካወራ አርጅቷል። እንግዲህ ካረጀ እንግዲህ ዘቢባ አውጥታ ከጣለችው እነዛም ግን ቆንጆ ልጆች እኮ ነው የወለደው አይደል? ቆንጆ ናቸው። ሴት ልጁ ደግሞ ስታምር፣ ኧረ በስመ አብ። አይ ስደት እኮ ስንት እንደውም እሱ ተሳክቶለታል። እኔ በበኩሌ እዚህ ሚዲያ ላይ ይኸውላችሁ ሚዲያ ላይ ማለት ነው እየተመላለሰ እንትን ከማለት የራሳቸውን ኑሮ ቢያጣፍጡ ጥሩ ነው። አዎ በጣም ደስ ይላሉ ልጆቹ። እኔ በቀደም አንተን ልጇ እየሮጠች ስትሄድ አለቀስኩኝ። በእውነቴን ነው የምነግራቸው። ይሄ ለአጭም አለው። እኔ እኮ ብዬሻለሁ የእንትን ስሙን ከጠራው እኮ እዚህ ላይ ይሰድቡኛል ብዬ ነው። ስጦታ የማደግ ውነት አለበት ብዬሻለሁ። ገና መጀመሪያ ሳየው ነው የእድገት ውስጥ እንዳለው ያወቅኩት። በእውነቴን ነው የምነግራችሁ። ካወራሩ ከምናምን ነገር ይደጋግማል። አታቋርጡኝ ምናምን ይላል። አይታችሁት ከሆነ ማለት ነው። አንድ ቀን ነው 2 ቀን ገብቼ ዲስከስ አድርጌያለሁ ከሱ ጋር። የዛሬን አድርገውና ማለት ነው የእንትን የእድገት ውስጥ አለው። ለካ እሱ በዛ ሰዓት ሚስት እየመረጠ ነው። መቻወኩኝ ትላላችሁ እና ማለት ነው ልጁ ሰውየው እንትን አለበት ማለት የሆነ በቁሙ የሆነ የደዘ ነው፣ ግን ምናምን ጀለፈፍ ነው። ረጅም ነው እንዴ? እኔም አይመቸኝም የፍቅር ሰው ይከብደኛል። ገመድ አፍ ነገር ነው። አይ እንትን አለበት፣ ችግር አለበት። በደንብ እስቲ አውሩት በደንብ። እኔ በአካል አላውቀውም። ደግ ነው ይላሉ በአካል የሚያውቁት፣ ግን እኔ በአካል አላውቀውም። በሚዲያ ምናምን ሳየው ሲያወራ ምናምን የሆነ የእድገት ያለበት ይመስለኛል። ምን ሆነሽ ነው ግን ወርቄ? ምን ለማለት ነው? ምን ሆንኩኝ? ከዚህ በፊት እኮ ስላወራሁት እኮ ነው ማሬ። ኢሳያስን ነው? አዎ ኢሳያስ ኢሱ ምን እያልሽ ነው ያልኩት ማለት ነው። እንትን ነው ማለት ትንሽ ደንዘዝ ያለ ነው። እንደ አዲስ አበባ ልጆች ምናምን እንደዚህ የሆነ እንትን ያለ አይደለ፣ ቀልጠፍ ያለ አይደለም ነው። ከዚህ በፊት ማለት ነው ሚዲያ ላይ ያለ እንግሊዝ ባለችዋ ሴት ራሱ ዲስከስ አድርገናል። ቢሆነ ብቻ 2 ቪዲዮን እና ማለት ነው የሆነ ደንዘዝ ያለ ነው ያልኩት። የሚያውቁት ደግሞ አዎ አሉ። እና የሆነ እና አሁን ያለው ኑሮ በቃ በሚችለው አቅም ይሆናል አይደለ እንትን ብሎ እንጂ ሚዲያ ላይ በመመላለስ ምናምን ህይወታቸውን ባይበትኑ ጥሩ ነው ያልኩት። ከዘቢባ ጋር ያላቸውን ዘቢባም ደግሞ ከሙዚቃው ምናምን ዓለም ወጥታ ትዳሯ ላይ ትኩረት አድርጋ እሱ እየሰራ ወይ እሱ ይዝፈን። መስፈን አይችልም። የእሷን ዘፈን እየዘፈነ ማለት ነው። እንትን ናይት ክለብ እሱን ይጋብዙታል ወይ ጋርዲ ስራ
ጋርድ እየሰራ ከዛ በቃ ደሞዝ ምናምን እያመጣ ያብላት ነው ያልኩት። ሌላ ምንም አላልኩም። ይሄ ደግሞ ክፋት ከሆነ ይቅርታ አድርጉልኝ። አሁን እሷ አርጅቷል እኮ ምንድን ነው የሚሰራው? ስንት አመቱ ነው? ይሄን ያላረጅቷል። ኧረ ተው፣ ኧረ ይመችሽ። ማን ኧረ ተውኝ እናንተ ተው። ግን እኔ እኮ የራሴን አስተያየት ነው። ተው በእናታችሁ፣ ኃጢአቴን በስቷል። የኔ ጌታ ኢየሱስ 55 አመቱ ነው እና ዘመን በ10 አመት ነው የምበልጣት ያሉ 55 አመቱ አይመስልም። እሷ ስንት አመት ሆኗት ነው በ10 ቢበልጣት? 45 ናት እንዴ? አርጅቷል ወርቄ ድንዙዝ። አንቺ ስጦታ ግን በአካል ታውቂዋለሽ እንዴ? ብዙ ሰው ይላል ድንዙዝ ነው። ምን 40 እሷ 40 ናት? 40 ናት? 40 ከሆነች እሷ 50 ነው። ሄለን ውሸቷን ባካችሁ። ሄለንን አትመኗት። ሄለንን አትመኗት እናንተ። ሄለንን አምናችሁ ትላላችሁ። ሄለንን አትመኗት። ውሸት ነው ይሄ ታሪክ፣ የእሷ አይደለም። አይ እንግዲህ 50 ከሆነ ወንድ ልጅ 50 ላይ ያረጃል እንዴ? ይሱ ሽማግሌ ነው። አሁን እኮ ዘቢባ እኔ አሁን ሚዲያ ላይ ወጥቶ መከራከር መጨቃጨቅ ምን አመጣው? ዘቢባ እኔ ቅዳሜን ጠብቀ። ቅዳሜ ምንም አይመጣም። ምን አመጣው ነው ያልኩት። እኔ አንድ ነገር ልንገራችሁ፣ ግን የኔ ሀሳብ ልክ አይደለም ይመስለኛል። ዘቢባ ተታለልኩኝ መግባት የሌለብኝ ላይፍ ላይ ነው የገባሁት ብላ ተቆጭታለች። እርግጠኛ ነኝ ፍቅር ገባሽ? ስለተቆጨች ማለት ነው። ለመውጣት ፈልጋ ነው። ሲንግል ማም ለመሆን ነው። ሚዲያ ላይ ራሱ እኮ ማለት ኤቢሲ ላይ ትዳር ካገባሽ ናይት ክለብ አይጋብዙሽም እኮ ብላለች። በማግባቷ ተጸጽታለች። ይሄ እኮ ነው እንጂ ምን አጨቃጨቀኝ? አሁን እኔ እዚህ ከቲክቶክ ጋር ምናምን ይሁና። ከዚህ በፊት ይሄ ሰውዬ 40 ዓመት 30 ዓመት ድንግል ሆኖ እንዳገባው ፈለገች እንዴ? ወጥቶ እኮ እንዲሳደብ እኮ ነው ያደረገችው። ባይዘዌ ፌር አይደለም። እኮ በቃ በዛ ነው ስጦታ። አንቺ ገብቶሻል። እኔ የሴቶች ባህሪ ይገባኛል። የሆነ ህይወት ውስጥ እንገባና ማለት ነው ድካም ብቻ ከሆነ የሆነ ነገር እግዚአብሔር ነው የምላችሁ ከሆነ ለመውጣት ማለት ነው ሰበብ ነው የምንፈልገው። የምሬን ነው የምነግራችሁ። ይሄ የሴቶች ባህሪ ነው። እኔ ዘቢባ እርግጠኛ ነኝ ከኢሱ ህይወት ውስጥ ለመውጣት የምታረገው ጥረት ነው። ወጥቶ እንዲሳደብ እኮ ነው ያደረገችው። ወጥቶ ስለሷ መልካምነት እንዲናገር ከዛስ ወጥቶ ማለት ነው በቃ እንትን እቺን ሴትዮ እቺን አሮጊት እቺን እንዴ ሴት እኮ እንዴ ሄለን እኮ ሴት እኮ ናት። ልክ እኮ እዚህ ሚዲያ ላይ ግን የማየው ነገር ማለት ነው ለሌላ ሴት እንከራከራለን፣ ሊያን እናሳድዳለን እንደማለት እኮ ነው እንዴ። ለሊያ ሳይቆሙ ማለት ነው ለሌላ ሴት እንትን ሚስቴን እወዳለሁ፣ ሚስቴ ሴት ናት፣ ያማታል ምናምን። ከዛስ ሄለንስ ወንድ ናት፣ ወንድ ናት ሄለን። እኔ አንድ ነገር ልንገራችሁ፣ ወንድ ልጅ ማለት ነው
ለሁሉም ሴት ክብር ያለው ለሴት ክብር ያለው ወንድ ማለት ለሁሉም ሴት ማለት ነው። ክብር አለው እናቱን የሚወድ ወንድ ማለት ነው። ለሁሉም ሴት አንድ አይነት አመለካከት ነው ያለው። ገባችሁ? ይበልጥ ደግሞ ሚስቱን የሚወድ ማለት ነው ሌላ ሴት አይሰድብም። ብዙ ወንዶችም ማለት ተፈታትኛቸው አውቃለሁ። ሴት ስለሆንኩኝ ማለት ነው ሴት ስለሆንኩ ብቻ ሳይሰድቡኝ ማለት ነው እናቴን ስለምወዳት ወይ ደግሞ ሚስቴን ስለምወዳት ብሎ ትቶኝ ሄዱ አሉ። ገባችሁ? እሷ እኮ ወጥቶ እንዲሳደብ ነው ያደረገችው። ገባችሁ? ለዚህ ማለት ሊያ ቤቴን ሸጬ ተባባሉ። ደግሞ እነሱ ተዋቸው፣ እነሱ ጓደኛ ማቶች ናቸው፣ ይታረቃሉ ይሆነሳለ እና ማለት ነው። አይ አይደለም ሊያም ሴት ናት ነው እያልኩ ያለሁት። አንዳንዴ ሊያን አንቋሸው ሌላውን ሴት ሲያደንቁ እስቃለሁ። ለዚህ ሴት ካላችሁ ሴት ነው ነው እና ማለት ነው። ዘቢባን መሰደብ የለባትም፣ ሄለንም መሰደብ የለባትም። ግን ማለት ነው ከሄለን ጋር ከገጠመች ማለት ነው ትችለዋለች። ሄለን ስንት ሰው ደፍታ 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 አጨልላ እዚህ ጋር የደረሰች ናት። አሁን ዘቢባ ሄለንን ታጨልላለች ብላችሁ ስታስቡ ሄለን ልምድ አላት የማጨለል። አጨልላ ፍዞ አድርጋት ማለት ነው ኢሱ የነበረውን ሰውዬ ማለት ነው። እንግዲህ አፈወርቅ ብላ እንዳጠራ ብቻ ነው የምፈራው። አቶ አፈወርቅ እንዳትል ኢሳያስ ሳይሆን አቶ አፈወርቅ ፍዞ ነው የምታረግ። ትቀይርባታለች። የኔ እናት ትቀይርባታለች። ከዚህ ሴትዮ ጋር ቢቀርባችሁ ይሻላል። አንደኛ የትና የት ነው? በስማ ለዚህ የኔ እናት ቢቀር ነው የሚሻለው። አንቺም ባልሽን ይዘሽ ቁጭ። ያለፈ ታሪክ ያለፈ ነው። ከዛ በተረፈው ደግሞ ማለት ነው አንድ ወንድ ከተለያያችሁ በኋላ ከእናንተ ጋር እንኳን ከነበረ ከዚህ ታሪክ ተማሩ። ከሱ ጋር ነበርኩኝ ብሎ እንደዚህ ቃል ገብቶልኝ ነበር፣ እንደዚህ ሆኖ ነበር። ቃልም ይሰበራል፣ ሰውም ይቀየራል፣ ፍቅርም ያልቃል። አለቀ። ማውራት ግን አያስፈልግም። ያኔ እንደዚህ ይወደኝ ነበር፣ ትወደኝ ነበር። ከሴት ጋር ከተጋባ በኋላ አንቺም መንገድሽን ቀይሺ። አይ አልቀየስም ካለሽ አርፈሽ ቁጭ ነው። አለቀ። ይሄ ነው ታሪኩ። ይሄ ነው ታሪኩ። ከዛ በተረፈው ግን አግብቶ ወልዶ ምናምን ሌላ ታሪክ ማውራት አያስፈልግም። መርሳት ካልቻልሽ በቃ ትዝታውን አቅፈሽ መኖር። ይሄንን ነው መመክራችሁ። ሰምታችሁኛል ይመስለኛል። ለዚህ ከሄለን ጋር ዘቢባ ተጋብተሻል። ወደዚህነት ማባ እስክትቀየሪ እንከታተላለን። ቢቀር ይሻላል ነው። ታጠፋታለች። እኔ አንድ ነገር ልንገራችሁ፣ ዘቢባን ታጠፋታለች። ይሄ አሁን ሄለንን የሚያስቆማት ሰው ከሌለ የምትፈልገው ነገር ካልተደረገላት፣ እሺ ካልተደረገላት ማለት ነው ሄለን ታጠፋታለች። ስንቱን እንዳጠፋች አላወቀችም። ሽማግሌ የለም። ሽማግሌ ሰብስቡ እስቲ፣ ሰብስባቸው አስታርቋቸው፣ ሰብስባቸው አስታርቋቸው እንጂ ማለት ነው። መከራ ውስጥ ነው የገባችው ዘቢባ በገዛ እጇ እንትኗን ቢዝነሷን ስትዘጋ። ከዘቢባና ከሄለን ብዙ አድናቂ ያላቸው ማን ናቸው? እስቲ ንገሩኝ። ብዙ ተመልካች ያላቸው ዘቢባ ስትገባ ቲክቶክም ምናምን ማን ነው የሚመለከታቸው? ብዙ ተመልካችና አድናቂ ያላቸው ማን ናቸው? ፍቅር እስቲ ጻፊልኝ፣ ከዛ ለተኛ ሄለን ናት። አለቀላት በቃች ሴትዮ።
አረ ጻፉላት ባካችሁ፣ ጻፉላቸው። ለማንኛውም ጌታ ይሁናችሁ። ግን እኔ አንድ ነገር የማትችሉትን አትጀምሩ። ከጀመራችሁ ደግሞ አሽሙር ምናምን ሳይሆን በቀጥታ ችግርሽ ምንድን ነው፣ እኔ ምንድን ነው ጥፋቴ ብለሽ ማለት ነው መነጋገር ከቻልሽ መነጋገር፣ ወይ ደግሞ እሱና እሷ ችግር ካለባቸው ኢሱና ሄለን ይነጋገሩ ብዬ እኔ ለምሳሌ ባሌ ቢሆን ማለት ነው ይሄ ያንተ ጉዳይ ነው እዛው ተነጋገር ብዬ ማለት ነው ከነገሩ ውልቅ ነው መለው። ከዛ በተረፈው ደግሞ መነጋገር ከሌለብኝ ደግሞ አልነጋገርም። ግን በኢሱ የተነሳ ነው የምትሰድበኝ ብሎ ባሏን አውጥታ እንዲሳደብ ማድረግ ግን ጥሩ አይደለም። ከኢሱ በፊት ነው ዘቢባና ሄለን ሲሰዳደቡ የነበሩት። ለዚህ ማለት ነው ሄለን ጤነኛ ናቸው ብለሽ ታስቢያለሽ? ሄለን ጤነኛ ናት፣ ጤነኛ ናት። የሰው ጤና ነው እንጂ የምትነሳው ሄለን ማለት ነው። ማሳበድ ደስ ይላታል። አዎ አንቺ ገብቶሻል። እኔም እቺን ፍንጭ እንትን ብያለሁ። እቺን ፍንጭ ሰምቻለሁ። ይኸውልሽ ፍቅር ከላይ የጻፈችውን እያት። እቺን ፍንጭ ሰምቻለሁ። ቅዳሜ ታዋርዷለች ከመጣ እንደው እንዳይመጣ ቅዳሜ ከመጣ አለቀለት። የኔ ታሪክ ነው ብላ ማለት ነው ህዝብ ነው የምታስነሳበት። ተቀብሯለች። እኔ ቅዳሜ ባይመጣ ነው የሚሻለው። ልጅቷ እጇ ላይ ናት። እግዚአብሔርን ቅዳሜ እንዳይመጣ ደፍሮ ዘቢባ ይምጣ ብላ እንትን ካለች ዘቢባ ማብራ ትቀበራለች፣ እሱም ይቀበራል። መረጃ በደንብ ስለተሰጣት አትለቃቸውም። አሁን ገርል ፍሬንድ ነበረው። አዎ ነበረው። አዎ ምን አለ መሰላችሁ፣ ይሄ የሄለን ታሪክ አይደለም። የሄለን ታሪክ አይደለም። አለች ልጅ አለች። ልጅቷንም ታመጣታለች። ሄለን ቀልድ መስሏቸዋል። አዎ ለእኔ አዘናችሁልኝ ለእሷ ብላ ታመጣለች። ልጅቷ ፋራ ናት አሉ የኔ እናት። ፍቅረኛ ብቻ ልታወቀው የምትችለውን ነገር አሳይ ትለዋለች። አዎ እከሳታለሁ። ጅል በይው እሱ ይሄ ለእናንተ ይፎግር። እዚህ ሀገር ያልኖረ የተባረረ ሰው ከኢትዮጵያ ሆኖ ሊከሳችሁ። ፕሮቲን ገብቶሻል። የሄለን አይደለም ታሪኩ። ግን ታሪኩ ኢሱ እንደዚህ አይነት ነገር ፈጽሟል። አዎ ፈጽሟል። ግን ልጅቷ በጣም ምስኪን ናት አሉ። ብዙ ነገር አለ። ኧረ ታወጣበታለች። በውክልና ምናምን የሚባል የለም። አንተ በውክልና እዛ ኢትዮጵያ ተወካክለ ተካሰስ። እዚህ ሀገር በውክልና የሚሰራ እንትን የለም፣ ክስ የለም። ራስህ ነህ መተህ የምትካስ። እሱንም አድቫንቴጅ የሚሰጧት ለሄለን እንጂ ላንተ አይደለም። እንደውም በደንብ በዩ ብሎ እንዳይከፍሏት። ይኸውላችሁ ታሪኩ ይኸውላችሁ፣ ሄለን ላይም አትፍረዱ። ሄለን ራሷን መስዋዕት ያደረገችው ለአንድ ሴት ነው። ይሄን ልንገራችሁ። ሄለን እንደ ራሷ ሆና ነው እያወራች ያለችው። ባንዳ አንቺ በደንብ አውቀሻል። እኔ ማለት ነው እግዚአብሔርን ነው ምልሽ። ሄለን ራሷ እዚህ ደረት ጋር እስቲ ክፈት ትሏለች። ተዋረደ። ኢንፎርሜሽን በደንብ አላት። አንደኛ ቴክስት ሁሉ ታወጣለች። ከልጅቷ ጋር የተጻጻፈው እኔ ነኝ ብላ አሁን ፊት ለፊት መታለች። ሄለን መዋረድ አትፈልግም። የኔ እናት እንዴ ከእግሮች መሀል ያለውን ለምጥ አሳይ ብትለው ያኔ ዘቢባም ፌንት ነቀለች። ተዋረደ። ምንድነው የምትሉት? ፍቅር አንቺ ሳቂ ጅል። ለዚህ ማለት ነው ይሄ ነገር ቢቆም ነው የሚሻለው። እነንትናም ደግሞ አይነካኳት። ይሄ ታዋርደዋለች። ቅዳሜ ቢመጣ ማለት ነው የምታወጣው ፎቶ ራሱ አለ።
የምሬ ነው። ፊት ሸፍና ማለት ነው የልጅቷን ፊት ሸፍና ይሄና ይሄ የኔና የሱ ነው ብትል ውሃ ይበለዋል እንዴ? እንደዚህ ብለህኝ አልነበረው ወይ? እንደዚህ ብለህኝ አልነበረው ወይ? ልጅቷ ፋራ ናት ተብሏል እንዴ? የኔ ታሪክ ነው ብዬ አፈርድሜ ነው ማስገጠው ብላ ይኸው አስጋጠችው እኮ። አረ ቢመጣ ይዋረዳል። ትዳሩን ነው የሚያጣው። ትዳሩን ይፈታል። ትዳሩን ይፈታል። አረ ዝም በሉ በእናታችሁ። ብዙ ታሪክ ነው የሚወጣው። ይቅር በቃ ይቅር። መፎጋገርም አያስፈልግም። እሱም ትዳሩን ያዝ፣ አሽሙሩም ይቅር። ዘቢባም ስራሽ ላይ ትኩረት አድርጊ። በቃ ከተሸወርሽም ተሸወርሽ ነው። ያልሆነ ነገር ወጥተሽ አትቀባጥሪ። በተረፈው ማለት ነው ይሄ ለኔ ብሎ መጣ ምናምን ፍቅረኛ ነበረው። አዎ ነበሩት። ብዙ ነጭ ሁሉ ነበረው አሉ። ነጯን ሁሉ ታመጣለታለች። ሄለን ተዘጋጅታለታለች አሉ። ሄለን በጣም ተዘጋጅታ ነው። በኮንፊደንስ ነው የምታወራው። ስታወራ አይገባሽም እንዴ? አሁን ቅዳሜ የሚወጣላችሁ ቴክስት ምናምን ይኖራል። ትለጥፍላችኋለች። በጣም እልክ ከያዛት ትለጥፋለች። ትለጥፍላችኋለች። እናንተ ፎቶ ቅብርጥስዬ አላችሁ አይደል? ፊት ሸፍና ማለት ነው ኢሱና እኔ ብላ ብታመጣ ማለት ነው ያንን ፎቶ የሴትዮዋን ፊት እንደዚህ ሽፍና አርጋ ኢሱ ያለበትን ብታመጣ ማለት ነው ፎቶውን እንትን ውስጥ ነው አይድን ውስጥ ነው የምታስገቡት። አስገብታችሁ ማለት ነው ከዛ በኋላ ስትንትን ስትት ኦሪጂናል ነው። ተዋረደ ማለት አይደል? ኧረ እኔ እንደዚህ አይነት ነገር አያስፈልግም። በእናታችሁ ውጭ ቢቀርስ ምን ነው? የአንገቱን ቅርጭት አስለቅቄ አለቻት። ሚኪ የሌላ ሴት ታሪክ ነው፣ የሌላ ሴት ታሪክ ነው። እኛም ከሰማን በኋላ እኮ ማጣራት ጀመርን። ፈረንጅ ራሱ ነበረው አሉ። አይደለም ሄለን እንደዚህ አይነት ሰው እሱን በከንፈሯ አትስሞ። እናንተ አይገባችሁም እንዴ? የሳማችሁትን ሰው እንዴት ነው ጭቅቅታ እንትን ምናምን የምትሉት? ህሊና የሚባል ነገር እኮ አለ እኮ። እናንተ ከስድብ እንኳን አትረዱም እንዴ? የሆነ ከላይ ከላይ ተሰድቡታላችሁ እንጂ የሆነ ይሄ ዲፕ የሆነ ታው እንጂ እሷ አይደለችም ገጸ ሚኪ ገብቶሻል። እሷ ገጸ ባህሪውን እየተጫወተች ነው። ደግሞ እኔ ነኝ ብዬ ዋጋውን አሳየዋለሁ ብላታለች ልጅቷን። በቃ ኢሱን ማስጨነቅ ማዋረድ ነው የፈለገችው። ታዋርዷለች። እኔ ልንገራችሁ ይሄ ታሪክ የሄለን መስሏችሁ ቂጣችሁን የቆላችሁ ትዋረዳላችሁ። እሷ አሁን አንዴ ገብታበታለች። ዝናብ ማለት ነው ይውላችሁ፣ ዝናብ እንትን ያለ የበስ አንዴ ጭቃ ውስጥ የገባ ሰው ማለት ነው ቦክቶ ነው የሚወጣው። ለዚህ ማለት ነው ሄለን ደግሞ ማለት ነው ካፈርኩ አይመልሰኝ ነው። ባህሪዋን አላወቃችሁ። ገባችሁ? እንኳን ነክቷት ቀርቶ ማለት ነው በዛው ከዚህ በኋላ አላወራም ባለችው ሰዓት ጸጥ ቢሏት ኖሮ ቅዳሜ የመጨረሻ እንትንትል ነበር። ይሄ ታሪክ የተደረገባት ኤርትራዊ ናት። አዎ እንዴት አወቃችሁ? ኤርትራዊ ናት። ምስኪን ናት በጣም ኢሱ እንትን ያለባት የተጫወተባት። አዎ ኤርትራዊ ናት። ግን ሄለን ቃል ገብታላት ነው በልጇ ምላ ነው የራሴ ታሪክ ነው ብዬ ኢሱን እበቀልልሻለሁ ብላት በቃ ይኸው ተበቀለችው። ገና ትበቀለዋለች። ከሄደ በጣም እንትን ይላል። አትለቅም። ሄለን ገጸ ባህሪ ናት ነግሬያቸዋለሁ። ግን ማለት ነው ይሄ ይኸውልሽ ፕሮቲን ሄለን ገጸ ባህሪ ናት። ቬሎ ምናምን ይሄን ምናምኑ እሱ ፌክ ነው። እሱ ታዩ ገባሽ? ቬሎ ምናምን እስከ መግዛት ከልጅቷ ጋር አልደረሰም። ቬሎን ጨምራበት ነው። ገባችሁ?
እግዚአብሔር ቬሎን ታዩ ቬሎን ጨምራበት ነው ያው እንትኑ ሙዱ ስለሄደላት እንትናለ እንጂ ቬሎ ታዩ ሌላ ጉዳይ ነው። ስለ ቬሎ ግን ማለት ነው ታሪኩ ይሄ እንትን እዛ ኢሱ ሴት ነበረው። አዎ ነበረው። ነጭም ነበረችው ተብሏል። ኤርትራዊ የተጻጻፈውን ታወጣበታለች። ላግባሽ ለቁም ነገር ነው የምፈልግሽ ምናምን ያለበትን ታወጣበታለች። ሌላም ጉር ታወጣበታለች። ብዙ ነገር አለና ማለት ነው። ባካችሁ እቺን ሴትዮ እንደምንም ብላችሁ አስቁሙ። እኮ ይሄን እንኳን ማስታወስ እኮ አይችሉም። ከዛ ወይኔ ቬሎ ምናምን እያሉ ቬሎ የተገዛው የዛሬ 7 ዓመት 8 ዓመት ቀላል ይረሱታል። ያኔ ዶክተር አብይ ኧረ በእናትሽ እኔ እኮ ጎበዝ ፍቅር ሚሞሪ አለሽ እና ታዲያ ይሄንን እያወቅሽ ነው እንዴ የምታዝኝው እንዴ? ከዶክተር አብይ ጋር ራሷ በራሷ ቀለበት አድርጋለች እኮ በመንፈስ እንዴ። እኔ ብገባ ማለት ነው ይኸውላችሁ እኔ ብገባ ሄለን ከእንደገና ትቦልከኛለች ብዬ ነው እንጂ ማለት ነው። ይሄ ቬሎ ግን የዶክተር አብይ ነው ወይ ብላት እግዚአብሔር ትቦልከኛለች። ልብሱ ራሱ ፈርዶበታል። እሺ ቻው ቻው በሉ። እኔም ቻው ቆይ ለስካ ቻው ልበላቸው እና ፍቅር ቻው እሺ። እና ማለት ነው የውሸት ነው እንዴ እናንተ ምን ዶክተር አብይን ተንበርክካ የኔ እናት የዛሬ 7 ዓመት እኔ ኢትዮጵያ ነበርኩኝ 8 ዓመት ተንበርክካ ማለት ነው ቬሎ አድርጋ ያኔ ከዛ በፊት ነው የተገዛው ቬሎ። ከዛ ተንበርክካ ማለት ነው ራሷ በራሷ ቀለበት አድርጋ ማለት ነው ዶክተርን አብይን በእንትን ይኸውላችሁ ዶክተር አብይን በመንፈስ አገባችሁ። በዚህ ቬሎ ፈረደበት እና ማለት ነው እኔ አሁን ሄለን ጋር ብገባ ለዘላለም ነው የምታጠፋኝ። አስታወስኩ የኔ እኮ አልቀሻሻል። እኔ አሁን ገብቼ ይሄ ቬሎ ግን የዶክተር አብይ ነው ወይስ የኢሱ ነው ብላት ማለት ነው ለዘላለም ወርቅ የምትባል አጥፉልኝ ግደሉልኝ ትላለች። ምን አገባኝ? አልክም ለምን እልካለሁ? ልሰደብ። እናንተ ሾርት ሚሞሪዎች ናቸው። አታስታውሱም፣ አታቁም። እኔ ምን አገባኝ እንጂ ሄለን እንዴት ብታስቧት ነው ሄለን የኢሱን ለሰውም ሄለን አትወድም እኮ በጣም እኮ ነው የምትጠየፈው። እውነት በጣም እኮ ሰው እናንተ ጽዳቷን ራሱ አታዩም እንዴ? ምን ሆናችሁ? አቀማመጧ ምናምን እንዴ ውሃ እንኳን ስትጠጣ አታዩም እንዴ? እንኳን ኢሱ ይሄ ልስሙ አስባችሁታል? ኧረ እባክሽ ጅል ስለሆናችሁ አረ ጽድት ያለች ናት። በዛ ላይ ደግሞ አረ እናንተ ሰው ሁሉንም ሰው በአንድ አይን አትዩ። ሰውየውን እንኳን ልትስመው ቀርቶ ለቤቷ ዘበኝነት ማትቀጥሩ። የምሬ ነው ነገራችሁ። ስታስመስል ድራማ ነው። አረ እሷ ሄለን ማለት ሄለን ቤት ማለት ነው። ሄለን ቤቷ እሷ ሀገር የሚኖሩ ሰዎችን ጠይቁ። እሷ ቤቱ እንኳን ወንድ ቀርቶ ሴት አይሄድም አሉ። ገባችሁ? እንኳን ወንድ ሴት
የሚመጡ ሴቶችም እሷም የምትሄደው በጣም ጽድት ያለ ታኖሩ አትቻ ነው። ኧረ ውሸት ነው እናንተ። እኔ እኮ አንዳንዶቹ ሄለን አሳዘነችኝ። ወንድ ልጅ ግን ቬሎ ገዝቶ እኔ ቬሎውን ሳየው ራሱ ፈረስኩኝ። ዶክተር አብይ ነው ትዝ ያለኝ። አሁን ዶክተር አብይ ደግሞ ወጥቶ ማለት ነው ቬሎ የኔ ነው ብሎ ያልቅስ። ከዶክተር አብይ ጋር አጋብታችሁ ቪዲዮ ስሩልኝ። እኔ እኮ አቀናብሬ ልሰራላት ነበረ፣ ግን ማለት ነው አለኝ ቪዲዮ እኮ ፍቅር አለኝ እኮ ቪዲዮ እኮ አለኝ እኮ። እኔ እኮ ባወጣው ማለት ነው ከምድረ ገጽ ነው የምታስጠፋኝ። ደግሞ በገዛ እጄ ልጠመድ እንዴ? እኔ ምን አገባኝ? እናንተ እንደሆነ እንቅልፋም ናችሁ። እኔ ያኔ ኢትዮጵያ ነበርኩኝ። የሚገርማችሁ ኢትዮጵያ ነበርኩኝ። የምሬን ነው ኢትዮጵያ ነበርኩኝ። ከዛ ዶክተር አብይ መጣ ጊዜ ተንበርክካ ቬሎ አድርጋ ቀለበት አግባኝ እና ይሄ ቬሎ የዶክተር አብይ ነው እውነት የኢሱ ነው? አላረጀባችሁ ጅሎች፣ እንከፎች። እኔ በቃ በጣም እኮ የሚገርመኝ የሰው ልጅ እንዴት በጭንቅላቱ አይሰራም? እንዴት ነው ተንበርክካ ራሷ በራሷ ዶክተር አሁን እኔ በዶክተር አብይ እከሳታለሁ። ይሄ ልብስ ፈረደበት፣ ተንከራተተ። እንደውም ፍትህ ለቬሎ ለምን ብትሉ ማለት የተራ ቬሎ ነው። ለዚህ ማለት ነው ኢሱ ይሄ እንከፍ የሆነ ከዶክተር በዚህ አይነት ኢሱ ይበልጣል ከዶክተር አብይ ማለት ነው። ይሄ በእውነት በዶክተር አብይ ሞራል ላይ መረማመድ ነው። ባክሽ ተነካክቷል ጅል። እኔ ደግሞ እመሰክርልሻለሁ ሄለን ኢሱን አቅፋ መተኛት አይደለም በሯ ላይ አላስደረሰችው። ይሄ ልንገራችሁ፣ አታረጉም እንዴ? ሴትዮዋ እኮ ጽድት ያለች ናት። ምን ሆነሽ ነው እንዴ? እዛ እኮ በየአመቱ ኢትዮጵያ ስትሄድ እኮ እንዴ ሆቴል ራሱ የምትይዝበትና ማለት ነው እዛ የሚፈርሹበት ማለት ነው። የኔ እናት ቪአይፒ ነው የምትፈርሸው። ቀለበትና አበባ ደስታ ኢልያስ ታውሳለሁ። ወይን ጠጥተን ምናምን እጭ እሷ አትጠጣም። ቀልድ ነው። እናንተ በእናታችሁ ሰው እንደዚሁ አይታችሁ እወቁ። እሷ የሌላ ሰው ታሪክ ነው። ታሪኩን ደግሞ የነገረቻት ስለ ኢሱ ማለት ነው። ያወያየቻት እዛው እሷ ጋር የምትኖር ከሱ ጋር ስትኖር የነበረች እሺ፣ የኢሱ ፍቅረኛ የነበረች በቃ ከኢሱ ጋር ደግሞ ተጣልቶ ነው የተለያዩት። ፌክ አይደለም፣ ሂስትሪ ፌክ አይደለም እኮ። ተኝታለች፣ በቃ ተኛች እኮ እንቅልፍ ወሰዳት እና ማለት ነው። ሂስትሪ ፌክ አይደለም፣ ሂስትሪ ትክክል ነው። ግን ሄለን ለሰው ነፍስ ነው ፊት ለፊት ወጥታ የምትጋፈጠው እኔ ነኝ ብላ ማለት ነው። ይሄ ነው ታሪኩ፣ ሌላ ምንም ነገር የለም እንጂ ሄለን ኢሱን አቅፋ በፍጹም አትተኛ። ጌታ ምስክሬን ነው የምላችሁ። እንኳን አይደለም እናንተ ሴቶችን ስትሳደብ አታዩም እንዴ? እንዴት ልጅ እያለሽ ኢሮፕ ላይ ወንድ ልጅ ታስገቢያለሽ ብላ እኮ የምትቃወም ሴት እኮ ናት እንዴ! የምትቃወመውን ነገር ታደርጋለች እያላችሁ እኮ ነው። አታረግም፣ በቃ አታደርግም። ቬሎ ምናምን የሚባል ነገር የለም። ኢሱ ቬሎ አልተገዛዛም ከሴት ጋር። ሴቶች ያወጣል፣ አዎ ያወጣል። ፈረንጅም ሴት ነበረችው፣ አዎ ነበረችው። ኤርትራዊ ናት። ይሄንን ሁሉ የነገረቻት ኤርትራዊዋ ናት። ኤርትራዊዋ
ኤርትራዊዋ ሴት ናት በስልኳ ኢንፎርሜሽን ኤቭሪቲንግ ምትልክላት። ይሄ ቬሎ ምናምን የተባለው ተጨምሮበት ነው። ቬሎ የዛሬ 7 ዓመት 8 ዓመት ማለት ነው ዶክተር አብይን ተንበርክካ ቀለበት በመንፈስ የተገባችበት ቬሎ ነው። እናንተ ጅሎች ስለሆናችሁ ነው። ከዛ ውጭ ሌላ ነገር አልልም። የኔዎቹ ግን ስትጃጃሉ ካየው ስቃለው። አደራችሁን ደግሞ ወርቄ እንደዚህ ብላሻለች በሉና ማለት ነው። በአናቴ ነው የምትተክለኝ። የግሬን ጥፍር ነው የምትቆጥርልኝ። እና እንግዲህ ትተክለኛለች። ፕሮቲን ነው የምትበላው። አያምራትም እንዴ? እሷ እኮ አንቺ ቢያምራትም ራሱ እኮ ማለት ነው የኔ እናት። እስቲ ተው። በመጀመሪያ አንድ ነገር ልንገራችሁ። ሄለን ወረቀት ያገኘችው ኖርዌይ ነው። ንገሩኝ፣ ሀገሩን ንገሩኝ እንዳልሳሳት። ንገርኝ፣ ሀገሯን ንገርኝ። ኖርዌይ ከሆነ ማለት ነው ሄለን ወረቀት ያገኘችው በምንድን ነው ብላችሁ መጀመሪያ ቼክ አድርጉ። እንዲህ አይነት ታሪክ እዛ ሀገር ላይ አትሰራም። ይሄ ልንገራችሁ። ወረቀት ስናገኝ ዋሽተን ነው አይደለ? ለዚህ ማለት ነው ይህን ስራ ለእናንተ ሰጥቻችኋለሁ። ምድረ ጅሎች እና ጅላንፎች ገና ለገና ሄለን ወደቀች ብላችሁ እነ ጂጂ ለተገመታችሁት፣ አብሶ ጂጂ በጣም ነው የሚገርመኝ። የእሷን ሁኔታ እያወቅሽ ከኢሱ ጋር ትወርቃለች ብለሽ ማሰብሽ፣ የምሬን ነው። ማሰቧ ራሱ በጣም እኮ ነው የሚገርመኝ። ማሰቧ በጣም የሚገርመኝ። እና ባሏ ራሱ የነበረው መልኩን ታውቁታላችሁ። ምን የመሰለ ሀደሬ እኮ ነው። እንዲህ እንደሚወራ መሰላችሁ እንዴ? ጽድት ያለ። አሁን እሱን በነካችበት ኢሱን ሰው እንደ ራሳችሁ ነው የምትገምቱት። አሁን እንትን ማነው ስማ ጂጂ ሄዳ ለጠጅ ቤት ስትዞር የማንንም ቦርኮ ሰብስባ መጣች። ከዛ ተዋረደች። ሄለን ቦርኮ ሰብስባ አምጥታ ትዋረዳለች። ኧረ በእናታችሁ ተው። አራት አረጎም አንቺ ምን ሆነሽ ነው? ሰውም አታስጠጋም አሉ እንዴ? ሰው አታስጠጋም እንዴ? እናንተ ኖርዌይ ያለ ሰዎች የላችሁም እንዴ? ጠይቁ እንዴ። ሄለን ኢትዮጵያ ሄዳ ነው የኔ እናት። ኢትዮጵያ አላት እዛ ቁልቢ ገብርኤል ስትሄድ ማለት ነው 5 ስታር ላይ አልጋ የሚይዝላት ከነ ቤተሰቧ ነው የሚያጅቧት። እንደዚህ ቁጭ አርጎ እንደ ሀደሬ ማለት ነው። እንዴት አርጎ እንደሚያስቅሟት። አረ በእናታችሁ ዝም በሉ፣ ሌላ ሚስጥር እንዳላወራ። አረ እሷ እየቀለደችባችሁ ነው። በጣም አናታችሁ ላይ እየሮጠችባችሁ ነው። የኔ እናት ተስቅባችኋለች እኮ ከወጣች በኋላ። እሷ ምንም አይመስላትም። በቃ ፈን መሆን ብሯን ማግኘቷን ነው የምታስበው። እዛ ማትወዶ የሰው ህይወት ያበላሸውን ሰው ማለት ነው አትለቀውም። እና ፉን ላለው ካልሽ ደግሞ እስከ መጨረሻው ፉን ታረግሻለች። ከዛ በተረፈው ግን ማለት ነው ይሄ ሰው የሚመርጠውንም ማይመር አሁን እኔንም እኮ የኔ እኮ እንደዛ ትሉኝ ይሆናል እኮ እንደው እኮ እናንተ ታረጉታላችሁ እኮ። አሁን አንዱ ቦርኮ መጥቶ ሽንቱንም ምኑንም መቆጣጠር የማይችል ሰውዬ መጥቶ ከወርቄ ጋር እቤቷ ገብቼ በልቼ ተንጅቼ ቢል ታምናላችሁ? እርግጠኛ ነኝ ታርጓለች ነው እኔንማ የምትሉኝ። ተሴ ይወድሻል። ተሴ ማን ነው ደግሞ? ተሴ ደግሞ ማን ነው? ተሴ ማን ነው? ተሴ ይወድሻል። ተሴ ማን ነው? የሆነ ሰው ከመንግስት ጋር የሚሰራ ጠብሳለች።
አረ ሄለን የቆየ ነው። እኔ ካወጣው ደግሞ ትገለኛለች፣ ትፈጠፍጠኛለች። ባለችበት ሀገር ዘሩልኝ ነው የምትለው። የኔ እናት ተደብቄ እንኳን ኢትዮጵያ እንዳልገባ ነው የምታደርገኝ። አንድ ጅለንፎ ወንድም አላት እዛ ከ4 ኪሎ የተባረረ አሁን ዘበኛ ሆኗል። አብይ አባሮታል። እግሬን ታሰብረኛለች እና ሞኛ። አረ ሄለን ለሰው ጠበቃ ሆና ነው። ሄለን ቀላል ሰው አድርጋቸዋታል። ሄለን ቀላል ሰው አድርጋቸዋታል። እስቲ ተውት። ማን በነካው አሉ። ማን በነካው ሄዳ ወድቃ ኢሱ ስራ የሌለው አስቡት። ባለስልጣን በነካው እሳ ወድቃ በየአመቱ ቁልቢ ገብርኤል ሲደርስ ጠብቁ። ይሄን ጠይቋትና እኔ ከዋሾ ማለት ነው ከነ ሆቴሉ ከነ ምናምኑ አመጣለሁ። ገባችሁ? ከነ ማንጋ ማለት ነው ፈርሻ እንደምትቀም በጋርድ ለዛውም ማለት ነው። ኢትዮጵያ ስትገባ ሁሌ በየአመቱ ትሄዳለች። እንደውም ባለፈው በአመት 2 ትሄዳለች። እናንተ እዚህ በሉ ጅሎች። የኔ እናት እንዴ እላይ ሙሉ ተይዞላቸው ነው የኔ እናት ታጅባ እግሯ እየታጠበ ቆረቆረሽ ወይ እንትኑ ምንድነው ስሙ? ይሄ አረቢያ መጅልስ ነው የምትለው። መጅልሱ ተመቸሽ አልተመቸሽ ደግሞ ጸባይ የላትም አሉ። እዚህ ነው ጸባይ ያላት የምትመስለው እንጂ ማለት ነው። ቡና የምታፈላው ራሱ ካልተመቻት በቃ እንዴ ሰው ትመርጣለች። ይሄ ጭቅቅታ ምናምን እንደኛ አሁን የደከረተ አያስተናግዳትም። የኔ እናት በምርጫ ነው የኔ እናት። ስንት ታሪክ እያወቅን እዚህ አናታችን ላይ ስታጃጅሉን እኮ እንስቃለን። ግን እኔ በጣም ተመችቶኛል ታሪኩ። ከኢሱ ጋር ግን አታረገው፣ በፍጹም አታረገው፣ በፍጹም አታረገውም። ኢሱን በቃ ኢሱን ሳይሆን ዘቢባን ነው ጎል ማስገባት የፈለገችው። ኢሱ ደግሞ ያው እዛ ያለችዋ ገርል ፍሬንዱ እንዳለ ስላስረከበች የእሷን ንዴት ነው ኢሱን ማሰቃየት የፈለገችው እንጂ እሷ ጉዳይም የላትም። እውነቱን ልንገራቸው። ኢሱን ግን የምትወደው የምታፈቅረው ልጅ ነበረች፣ ኤርትራዊ ናት። ይሄ ታሪክ የዛች ልጅ ነው። ኢሱ ራስን ፈትሽ። ከዛ በተረፈው ግን ቬሎ ምናምን የሚባል ጋር አልደረሳችሁም። ልጅቷ መጻፍም አትችልም ማንበብም አትችልም። በእጅ አሻራ ነው ልታገባት የነበርከውና ልትጋባ የነበረው። ያው እንግዲህ ይሄን ምንም ማድረግ አይቻልም። ኤርትራዊቷ ታሳዝናለች። በጣም ምስኪን ናት። ምንም ነገር የእሷን ታሪክ ነው እኔ ነኝ ብላ እንትን ያለችው እንጂ በፍጹም ሄለን ጭኗ ተከፍቶ ኢሱ እላዋ ላይ አልወጣም። ኢሱ እሷን የመሰለ ሴት ቢያገኝ ኖሮ እዛ ማለት ነው። የእሱ ሴቶች እኮ ቢወጡ ታፍራላችሁ እኮ። አሁን እኮ ሄለን ብታወጣ ማለት ነው በጣም ሼም ይዟት ነው ባይዘዊ። ለዚህ ማለት ነው አታረገውም። እናንተ ጅል ናችሁ እንዴ? አታረገውም። አንደኛ እሱን በል። ሁለተኛ ነገር ደግሞ ዘቢባም ያው ከዚህ በፊት ከኢሱ በፊት ነው ዘቢባን ስትሰድባት የነበረው፣ እሱም በጓደኞቿ የተነሳ እና ማለት ነው። የምትጠየፈውን ሰው እንዴት ነው አቅፋተኛችን የምትሉት? ይሄ ሌላ ነገር ነው። በተረፈው ደግሞ ስለ ቬሎ ደግሞ ማለት ነው እናንተ ሾርት ሚሞሪዎች ማለት ነው ስለ ቬሎ ላስታውሳችሁ ብዬ ነው። የዛሬ 7 ዓመት ይሁን 8 ዓመት እኔ ኢትዮጵያ ነበርኩኝ። ዩቱብ ላይ ነው ያኔ ሰዓት የነበረው እና ማለት ነው የምታስታውሱ ሰዎች ያዙ። ዩቱብ ላይ ዶክተር አብይን ይሄ ቬሎ ተሰቃየ፣ ፍትህ ለቬሎ ብላለች። ወርቄ በሏት፣ ታብዳለች፣ ትገለኛለች፣ ገደለችኝ። እኔ በእናንተ ጌታ ኢየሱስ ያዝልኝ፣ ገደለችኝ።
እና ማለት ነው ፍትህ ለቬሎ በሉ። ዶክተር አብይን ተንበርክካ አግባኝ ብላ በመንፈስ ቬሎ ለብሳ እቺ ሴትዮ ራሷ ናት። ራሷ ሄለን ጠፋችባችሁ። ያኔ ህፃን ነበረች። ጠፋችባችሁ። ቪዲዮ ላውጣው የስንታችሁን ታሪክ አለኝ አላወጣም ብዬ ነው እስከ ሞት ድረስ ነፍን ያለኝ ለዚህ ማለት ነው። ቆይ ጽፌ መጣሁ። ፍትህ ለቬሎ በላት። ይሄ ቬሎ ግን የዶክተር አብይ ነው ወይስ የእንትኑ ነው በሏት። ገደለችኝ። አታስታውሱም? ህዝብ ምን ያህል ሾርት ሚሞሪ እንደሆናችሁ ስለሚያውቁ ማለት ነው። ሰዎች ትላንት የሰሩትን ይረሳሉ። እኔ ግን ትላንትና የተናገርኩትን አረሳም፣ የተሰራብኝንም አረሳም። ባይዘዌ ምን አይነት አፈጣጠር እንደሆንኩ እኔ እንጃ። ለዚህ ነው ተጠንቅቄ በጣም ጠንቃቃ ሆኜ የምኖረው። እሺ። እና ማለት ነው ይሄ ቬሎ ሰምተናል። እባክሽ መቼ ነው የሰማሽው? ተጫወተችብን። አሁን ነው የሚነቁት። እና እኔ ከጌሙ በኋላ ስለ ቬሎ ላወጣ ነበረ ዝም ብዬ፣ ግን አሳዘለችኝና ትናንት ማን ነገረሽ? ትናንትና ማን የነገረሽ? ለማንኛውም እሷ ሌላም ትላለች ገና። ታዲያ ያቺ ጓደኛው ናታ የነገረቻት እኮ። እስቲ ተዉት። እና ሄለን የሆነ ቤት ገብቼ ኦኬ ሰምተሽ ይሆናል እንግዲህ። ሾርት ሚሞሪ ያልሆኑ ያስታውሳሉ። አለች እንዴት ይሰድበኛል ትላለች። የኔ እናት ኢሱ ፊት ለፊት አይን ላይን እናውራ እኮ ነው ያለችው። ከዛ በኋላ ኢሱ እስቲ ልብ ካለክ ሱሪህን ዝቅ አርግክ እዚህ ጋር ያለውን ታሽ ወይ ደግሞ ጠባሳ ወይ የማርያም እንትን ወይ ደግሞ ወገብክ ላይ ብትለው አስባችሁታል? ሰውየው በቪዲዮ መጥቶ በኮንፊደንስ መጥቶ ተዋርዶ ህዝብ ሁሉ ፈርዶበት ከዛ አጭበርባሪ ቢባል አስቡት። ከዛስ ዘቢባም ለካ በሽተኛ ነኝ ያገባሁት እንትን ምንድነው የመርሳት ችግር ይዞታል ብሏ። አረ እናንተ ወርደ እኔ ይሄ ነገር እኔ እንጃ ከባድ ነው የሚመስልኝ። አረ በቃችሁ ተዉት እንዴ። ዘቢባ ማህሚን አንተንሽን አሽሙርሽን ተይ፣ ሁላችሁም ተዉ። እሷ በቃ በሆነ ሰዓት ላይ ሌላ አጀንዳ ከበድ ያለ ሲመጣ ላሽ ትላለች። ሄሉ አይመጣም አውጥታ ትጥለኛለች ብሎ ምን እንዳለ ታውቃላችሁ? እሱ ራሱ ከተናገረው ማወቅ ትችላላችሁ። ስለኔ ኢንፎርሜሽን የሚነግራት ሰው አለ ነው ያለው እኮ። ይህን ታውቃላችሁ? ስለኔ ኢንፎርሜሽን የሚነግራት ሰው አለ አለ እኮ። ባይዘዌ ፈርቷል እኮ። ፈርቷል እኮ ሲያወራ እኮ ፈርቷል። ግን ማለት ነው ስለኔ ነው ያለው። ስለኔ የሚነግራት ሰው አለ ነው ያለው። ለዚህ ሰው አለ ማለት ነው እንዴ። ፍቅረኛው የነበረችው አለች፣ ከሄለን ጋር ተገናኝታለች ብሎ ነው የገባው። ፕሮሚስ አለ። አዎ አለ። ግን ተጣልተው ነው የተለያዩት። ኤርትራዊ ናት። ለዚህ ይሄ አሁን የሚያስጨንቅ አይደለም። እንተኛ። ለማንኛውም እኔ አይመለከተኝም። አንድ ነገር ልንገራችሁ። ምንድን ነው መሰላችሁ? ሄለን የውሸት ታሪክ ነው የምታወራው ብላችሁ
እንትንም አትበሉ። ግን እንደ ራሷ ሆና ተውናለች። አዎ ተውናለች። ውሸት የሚባል የሌለ ነገር ሲሆን ያለ ነገር ነው። ኢሳያስ ገርል ፍሬንድ ነበረው? አዎ ነበረው። ከዛ በተረፈው ግን ማለት ነው ልጅቷ ኤርትራዊ ናት። ጽሁፍ አትችልም ምናምን። ይሄ ነው በቃ አለደጋግሞ። ግን ስለ ቬሎ ማለት ነው ከጌሙ በኋላ ጠይቁልኝ ከዶክተር አብይ ነው ብላችሁ ሁላችሁ ጊዜ ለኩሉ ከዶክተር አብይ ነው። ይሄንን ቬሎ ካቃጠለች ማለት ነው ዶክተር አብይን እቃወማለሁ ማለት ነው። በዶክተር አብይ ላይ ያላት ተስፋ ማለት ነው አታምንበትም። በብልጽግና ማመን አቁማለች ማለት ነው። ለምን ብትሉ ማለት ነው ለዶክተር አብይ ልታገባ የምሬን ነው የምነግራቸው። አግባኝ ብላ ተንበርክካ የዛሬ 7 ዓመት 8 ዓመት እኔ ቪዲዮውን ወደኋላ ተመልሼ አለኝ ቪዲዮ አያለሁ። አይቼ ከተመቸኝ አምጥቼ ያሳያቸዋለሁ፣ ካልተመቸኝ እተዋለሁ። እና ማለት ነው 7 ዓመት አይደል ፍቅር 7 ዓመት ዶክተር አብይን ለማግባት ይሄን ቬሎ ገዝታ ቀይ አበባም አለ መሰለኝ፣ ቀይ አበባ ቀይ ነገር ደግሞ ተወደደ። ቀይ አበባ አድርጋ ተንበርክካ ቀለበት ሁሉ አምጥታ የዶክተር አብይ ቀለበት በንፋስ ነው መሰለኝ ሄዶ እላዋ ላይ አድርጋ ዶክተር አብይን አግብቻለሁ ብላ ማለት ነው። ፍትህ ለቬሎ በሏት። ቬሎን ካቃጠለችው ማለት ነው ለዚህ ማለት ነው ተንበርክካ ዶክተር አብይን በመንፈስ ያገባችበት ቬሎ ነው። ቬሎ የዶክተር አብይ ነው። ሴትዮ ይውላችሁ 60 ቀን የሚሞላው ቅዳሜ ነው እንዴ? ወርቄ በምን አወቅሽ? ጊዜ ለኩሉ ግን በጣም ነው የምትከታተኝ። ፈትቻለሁ አለች ሴትዮ ቀለበቱን አውጥታ። ማን? ዶክተር አብይን። ለማንኛውም ማለት ነው ይሄ ቬሎ የዶክተር አብይ ነው። ሴትዮ ይሄን ቬሎ ካቃጠልሽ ማለት ነው ወርቄ ናት የምትቃወምሽ በያት። ይሄ ቬሎ ታሽጎ ለዶክተር አብይ መድረስ አለበት። ፍትህ ለቬሎ። ለእኔ ስጭኝ ቬሎ። ከዶክተር አብይ ነው መልእክቱ። ከዶክተር አብይ ነው በሏት። ካለበለዚያ እሷ ቬሎን ካቃጠለች ምን ካለች ማለት ነው እኔ ቪዲዮቿን ማለት ነው አውጥቼ ቪዲዮ የሆነ ሰውማ ሰጥቷት ነው ቬሎን እንዴ። አሁን ገባኝ። ምኑ ነው የሚገባሽ? ፍትህ ለቬሎ ብላችሁ ጻፉ። የዶክተር አብይ ቬሎ ነው በሉ በሉ። ስንቱን ቦልካ ትችላለች። ፍትህ ወርቄ ብላኛለች በሉ።